በመከላከያ ሰራዊቱና በህወሓት አርሚ 70 ኃይሎች መካከል የነበረው ወታደራዊ ግጭት ለጊዜው መቆሙ ታውቋል። በወጡ መረጃዎች መሰረት እንደሚያመላክቱት በትግራይ ከሱዳን ድንበር አቅራቢያ በሚገኘው ሸረሪና አካባቢ የተካሄደው ግጭት በህወሓት ስር ከሚንቀሳቀሰው ክፍለ ጦር 70 መቀመጫውን በሱዳን በኩል አድርጓል ከሚባለውና በተከዜ ጠባቂ ኃይሎች በተደገፉት የኢትዮጵያ ሀገር መከላከያ ሰራዊት ክፍሎች መካከል የተደረገ ውጊያ ነው። ውጊያው ከ24 ሰዓታት በኋላ የቆመ ቢሆንም በሁለቱም ኃይሎች በኩል በአካባቢው የሰራዊት እንቅስቃሴና ስምሪትም እየተካሄደ ይገኛል። ውጊያው ከመቆሙ በፊት በዚህ አካባቢ በነበረው ውጊያ ከባድ ትንቅንቅ የተደረገ ሲሆን የህወሓት ኃይሎች የመከላከያ ሰራዊቱ የሚጠቀምበትን አንድ ታንክ ማውደማቸውም ተገልጿል። በርካቶችም ከሁለቱም ኃይሎች በኩል ሙትና ቁስለኛ ስለመሆናቸው እማኞች ዘግበዋል። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለ ቦታ ውጊያው የተቀሰቀሰው ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ዘግቧል። በከባድ የጦር መሳሪያና በድሮን ጭምር የተደረገው ውጊያ ከ24 ሰዓት ገደማ በኋላ እንደቆመ የፈረንሳይ ዜና አገልግሎት ዋቢ ያደረጋቸው የመረጃ ምንጮች ተናግረዋል። በግጭቱ ምን ያክል ሰዎች እንደተገደሉ ወይንም እንደቆሰሉ መረጃ ከመስጠትም ተቆጥበዋል። ስማቸው እንዳይገለጽ የጠየቁ ሌላ የጸጥታ የመረጃ ምንጭ በእርግጥም ውጊያው እንደቆመ ለፈረንሳይ ዜና አገልግሎት ተናግረዋል። ህወሓት በራያም በኩል ከባድ መሳሪያ ማንቀሳቀሱ ተነግሯል። ህወሓት በራያ ጨርጨር የነበረውን ሰራዊትና መካናይዝድ ጦር በትላንትናው ዕለት እሁድ ሌሊቱን በባቡር መስመሩ ወደ አፋር ድንበር ሲያስጠጋም አድሯል። ሁሉም የሰራዊቱ አባላት ስልካቸውን እንዲያስረክቡም ታዘዋል። ህዝቡ በመኪና የሚያደርጋቸውን እንቅስቃሴዎችም እንዲያቆም የህወሓት አመራሮች አዘዋል። የህወሓት ኃይል ታንኮችንና በተሽከርካሪዎች ላይ የተገጠሙ ዙ 23 ጸረ አውሮፕላን መድፎችን ጨምሮ ከባድ የጦር መሳሪያዎችን ወደ ራያ ግንባር እያዘዋወረ መሆኑን በምስል ጭምር ተደግፈው መረጃዎች ለሚዲያችን ደርሰዋል። ይህ በእንዲህ እንዳለ በትላንትናው ዕለት በትግራይ ክልል ለኤርትራ ሰራዊት እንዲሁም ከፍተኛ የኤርትራ ሰራዊት አመራሮች አቀባበል ተደርጓል። በትላንትናው ዕለት እሁድ ዕለት በትግራይ ክልል በጉልመከዳ ወረዳ ዝባን ሁጹ በተባለ ስፍራ የኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል ተደርጎላቸዋል። በአካባቢው በጋራ ወታደራዊ እንቅስቃሴም አካሂደዋል። የኤርትራ ሰራዊትና የትግራይ ኃይሎች በይፋ በጋራ ሲጨፍሩም ታይተዋል። የትግራይንና የኤርትራን ባንዲራ የያዙ ሰዎችም በጋራ ደስታቸውን ሲገልጹ ታይተዋል። ከአካባቢው የተገኙ መረጃዎች እንደሚያመላክቱት በአሁኑ ወቅት በስፍራው የድሮን የስለላ እንቅስቃሴዎች እየተካሄዱም ይገኛሉ። ይሁን እንጂ የህወሓትና የኤርትራ ኃይሎች በጋራ በአብይ አህመድ ጦር ላይ ውጊያ ለመክፈት ከወዲሁ በዝግጅት ላይ ያሉ ይመስላሉ። እብደኛው 206ኛ ኮር 34ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን የኮማንዶ ሰራዊት አስመረቀ። በምረቃ ስነ ስርዓቱ የአፋብን ሊቀመንበር አርበኛ ዘመነ ካሴም መልእክት አስተላልፈዋል። የአርበኛውን መልእክት እንደሚከተለው እናነበዋለን። ጤና ይስጥልኝ፣ እንዴት ሰነበታችሁ? በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር የመጀመሪያ ዙር ኮማንዶ ተመራቂዎች ከ6 ወራት ጠንካራ ወታደራዊ ስልጠና በኋላ ለምርቃት በመብቃታችሁ እንኳን ለዚህ ቀን አበቃችሁ፣ እንኳንስ ደስ አላችሁ። እናንተ የምትመረቁበት ቀን በአማራ የህልውና ትግል ውስጥ እጅግ ታሪካዊ ከሚባሉ ቀኖች አንዱ ነው። የዛሬዋ ቀን ማለት የባሶ ሊበን፣ የደብረ ኤልያስ፣ የአወበል፣ የአንድድ፣ የጎዛመን፣ የደብረ ማርቆስ ጀግኖች በተቀናጀ አኳኋን ተወርውረው ደብረ ማርቆስ ከተማን በቁጥጥር ስር በማድረግ የብልጽግናን መዋቅር ፍርስርሱን ያወጡበት ቀን ነው። የፋኖ የተደራጀ የህልውና ትግል ድፍን 3 ዓመት ሆኖታል። በእነዚህ 3 ዓመት ውስጥ ለቁጥር የሚታክቱ አውደ ውጊያዎች ተከናውነዋል። በመካናይዝድ ታግዞ የተንቀሳቀሰው የብልጽግና ጦር በ30ኛ ማረጉ ተማረ ክፍለ ጦር ፋኖች ክፉኛ ተመታ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ እዝ 303ኛ አሳምኖ ኮር ክንፍ የሆነው 30ኛ ማረጉ ተማረ ክፍለ ጦር ወደ ነበረበት አቅጣጫ የተንቀሳቀሰው የብልጽግና ጦር በክንደ ነበልባሎቹ ክፉኛ ተመታ።
በሶስት አቅጣጫ ማለትም ከብልብላ በወይላም ከሰኞ ገበያ መርዝ በረና ከላሊበላ ሶርባ አቅጣጫ የተንቀሳቀሰው የብልጽግና ሰራዊት ወደ ሳርዝና በተለምዶ ጎንደር በር ተብሎ ወደሚጠራው ቦታ ወደ ቡግና ወረዳ አይና ከተማ ለማለፍ የተንቀሳቀሰው ኃይል በመጣበት በሶስቱም አቅጣጫ ክፉኛ ተመቷል። የ65ኛ ክፍለ ጦር የመከላከያ ሰራዊት በመድፍ በዙ 23 እና በሞርተር የታገዘው ውጊያ ከትላንትና ሐምሌ 26 ቀን 2018 ዓ.ም ከጧቱ 3 ሰዓት እስከ ቀኑ 10 ሰዓት ያደረገ ቢሆንም ክንደነበልባሎቹ መክተውና ገትረውት ያሉ ሲሆን የነበሩበትን ቦታ ሳያስደፍሩ የብልጽግናን አንገት በማስደፋት ወደ ነበረበት እንዲመለስም አድርገውታል።